አንጋፋው ነብይ እየጮፋ የገጠመው ምንድነው? እጅግ ልብ ይሰብራል። ግንቦት 10 ቀን 2017 ዓመተ ምህረት በግልገል በለስ ከተማ አስተዳደር ከጠዋቱ 3:15 ላይ አንድ ሎቤድ ከላይ ኤክስካቫተር መኪና የጫነም በቴክኒክ ብልሽት መስመር ስቶ ሁለገብ ሆቴል ላይ ሻይ ቡና በመጠቀም ላይ ያሉትንና በመንገድ ዳር በግል ስራ ላይ ከነበሩት ሰዎች ላይ በመውጣት በሰው ህይወትና ንብረት ላይ ከፍተኛ ጉዳት አድርሷል። ይስጥልኝ እንደምናችሁ ራሄል ጌቱ ነኝ። ዛሬ ብቅ ያልኩትኝ ኢንስታግራም ላይ አንድ ደቂቃ ቪዲዮ ፖስት አድርጌ ነበረ። የምስጋና መዝሙር ነው። በጣም ብዙ ሰዎች እንደወደዱትና እንዳጠረባቸውም ነግረውኝ ነበረ። እኔ በጣም ወደው መዝሙር ነው። እንግዲህ ሁላችንም ከራሳችን ጋር የምንገናኝበት ከራሳችን የምናዳምጥበት ጊዜ ሆኗልና እኔን የሚያጽናናኝ መዝሙር ነው ፖስት ያደረኩት የነበረው። የግልገል በለስ ከተማ ፖሊስ መምሪያ ኃላፊ እንደተናገሩት ከሆነ ኤክስካቫተር የጫነ ሎደር ከቻግኒ ከተማ ተነስቶ ግልገል በለስ ከተማ ሲገባ ፍሬን መቆጣጠር ባለመቻሉ አደጋው ሊከሰት መቻሉን ገልጸዋል። በአደጋው የሞቱ ሰዎች ቁጥር ወንድ 17 ሴት 2 ድምር 19 ሲሆን ከባድና ቀላል አካል ጉዳት የደረሰባቸው ወንድ 11 ሴት 2 ድምር 13 ሰዎች ሆስፒታል በሕክምና ላይ የሚገኙ ሲሆን በንብረት ላይ የደረሰ ጉዳት 55 ሚሊዮን 500 ሺህ ብር የሚሆን ንብረት ላይ ውድመት መድረሱን የግልገል በለስ ከተማ አስተዳደር ፖሊስ መምሪያ ኮማንደር ታዬ ጉርሜሳ ገልጸዋል። የመተከል ዞን አስተዳደር በግልገል በለስ ከተማ በደረሰው ከፍተኛ የመኪና አደጋ ምክንያት ለ3 ቀናት በሐዘን ታስቦ እንደሚውል የገለጸ ሲሆን በዚህ መሰረት በመተከል ዞን የሚገኙ የንግድ ድርጅቶችና ሆቴሎች ከነገ ጀምሮ ለ3 ተከታታይ ቀናት ምንም አይነት ሙዚቃ ባለመክፈት በሐዘን አስበው እንዲውሉ አሳስቧል። የዞኑ አስተዳደር ለሟች ቤተሰቦች መጽናናትን በመመኘት መላው የከተማው ነዋሪዎችና የጸጥታ አካላት ላደረጉት ከፍተኛ ርብርብ ምስጋና አቅርቧል። የቤንሻንጉል ጉሙዝ ክልል ርዕሰ መስተዳደር አቶ አሻድሌ ሐሰን በማህበራዊ ትስስር ገጻቸው ባጋሩት የሐዘን መልእክት እንደገለጹት በዕለቱ በመተከል ዞን ግልገል በለስ ከተማ በደረሰው የተሽከርካሪ አደጋ በእጅጉ እንዳዘኑም ገልጸዋል። በዚህ አደጋ ሕይወታቸውን ያጡ ወገኖቻችንን ፈጣሪ ነፍሳቸውን ይማርልን፣ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው ሁሉ መጽናናትን ይስጥልን፣ በሕክምና ላይ ለሚገኙትም ይማርልን ሲሉ ገልጸዋል። እስኪችን ይሁን በደዘፍኔ ጩፋን ድራማ እንመልከት። ይችን ሴትዮ አስነሳት። ከዛ ያው የተለመደውን ትንቢት ተደረደረ። ከዛም ሃይማኖትሽ ምንድነው አላት። እስላም ነኝ አለችው። ያው ጠምጠማ ነው የቆመችው መርሃባ እያለች። ከዛም በእናትሽ በኩል የመጣ እርግማንን ያያለሁ አለ። እናትሽ ደመቁ ነች አለች። ከዛ በእናትሽ በኩል የመጣውን ይሄንን እርግማን ከዚህ በኋላ ይቀየራል። ከዚህ በኋላ ስም ልቀይር ነው። ስምሽን ልቀይረው? አዎ አለች። ስምሽን ከፋጢማ ወደ ሰላም ቀየርኩት። ስምሽ ፋጢማን? አዎ። ከዚህ በኋላ የምታውቂያቸውን ሰዎች ሁሉ ስምሽን የምትተዋወቂው ሰላም ብለሽ ነው። ከዛ እስኪ ልጅሽን ተዋወቂው። ዘፍኔ ልጇን ታውቀዋለህ? ረሳው፣ ድራማውን ረሳው። እስኪ ልጅሽን ተዋወቂው። ልጇ ጴንጤ ነው፣ ከሚስቱ ጋር ነው የመጣው። ሙሉውን ይህን ሁሉ ኢንፎርሜሽን እናቷ ደመቁ መሆኗን፣ እናቷ መሞቷን፣ እሷ ሙስሊም መሆኗን፣ ፋጢማ መሆኗን፣ ስሟን ሁሉ ኢንፎርሜሽን የነገረህ ልጇ ነው። አይዘፍኔ ተወነውን የምትረሳው ነገር እኮ ነው የሚገርመኝ። አትርሳ ብያለሁ፣ አትርሳ። ተግቶ የሚሰራ መርገማ ያለው ከትውልድ ወደ ትውልድ እየተላለፈ የመጣ መርገም ነው። ይሄ መርገም 24 ሰዓት ይዋጋችኋል። ፋይናንሳችሁን ሁሉ ይወስዳል። ቤታችሁን ባዶ ያደርጋል። ነገራችሁን ሁሉ ዜሮ እያደረገ ነው። ከዛሬ በኋላ የቤተሰቦቻችሁ ታሪክ ይቀየራል አለ። እሺ መርሃባ። በአይን በሚታይና በእጅ በሚዳሰስ ደረጃ የዚህ ቤተሰብ ታሪክ ሲቀየር አየሁ። አሜን። እስኪ አንድ ሰው ተቀየረ ይበል። አሜን። ምንድነው ሃይማኖትሽ? እስላም ነኝ። እስላም ነሽ? መርሃባ። አዎ መርሃባ። ከእናትሽ ቤተሰብ ተከትሎ የመጣ እንደ ሰንሰለት የያዘሽ ሲቆረጥ አየሁ። እሺ መርሃባ። አሜን። ሲቆረጥ ነው ያየው። አሜን አሜን። በእናቷ ምስል ይመጣና ይጎትታታል ወደ መቃብር። እናትሽ ሞታለች የለችም? አዎ ሞታለች። ከዘር ተከትሎ የመጣውን መንፈስ የአምልኮ መንፈስ ነው። ይህ መንፈስ ከመቃብር የሚላከውን የሙታን መንፈስ በኢየሱስም ሰብሬያለሁ። አሜን። የሙታን መንፈስ የተሰበረ ይሁን። አሜን። ሌሊት የሚመጣ የሙታን መንፈስ የተሰበረ ይሁን። አሜን። እናትሽ ደመቀች ናት? አዎ። ሜላ ሶፕራቪያ። ዛሬ የአንዳንድ ሰዎችን ስም ቀይሬ ነው የምሸኘው። ድሮ በምትጠራበት ስም አትጠራም። ይሄ ላመነ ሰው ነው የሚሆነው።
ላንቺ እኔ ሌላ ስም ነው የምሰጥሽ ዛሬ። እሺ እቀበላለሁ። ስምሽን ከዛሬ ጀምሮ ሰላም ነው ያልኩሽ። እሺ ተቀብያለሁ። ምክንያቱም ሰላም ቤታቸው ውስጥ የለምና ከዛሬ ጀምሮ ከሰዎች ጋር ስትተዋወቂ ስሜ ሰላም ይባላል በይ። እሺ ተቀብያለሁ። እሺ እሺ። የበፊቱ ግን ፋጡማ ነው። ስሙኝ በቃ ስሟን ቀይሬያለሁ። አሜን። ከዚህ በኋላ ከሰዎች ጋር ስትተዋወቂ ሰላም እባላለሁ። እሺ። ከልጅሽ ጋር ተዋወቂ እስኪ። እሺ። ሰላም እባላለሁ። ሰላም በቃ በዚህ ቤት ውስጥ ሳቅና ወስድ። አሜን። ይህ ቤተሰብ በጣም በሚገርም ሁኔታ ለምስጋና ሲመጣ አይቻለሁ። አሜን። አባዬ የእናትህ ስም ማን ነው? ሰላም ነው። ደስ አለ አይደል? ደስ ብሎኛል። በጣም ደስ ብሎኛል። ቅሬታ የለም አይደል? አረ የለኝም። ሽባ አድርጎ ቁጭ ያደረጋቸው ሰዎችን አያለሁ። እንደዛ አይነት ችግር ውስጥ ያሉት ባልተቤቴ አመት አለፈው። ሽባ ሆኖ ወርቆ ከበረንዳ ሰበው ወደቀ። ይሄው ሽባ ሆኖ ተቀምጧል። የእግዚአብሔር ፈውስ ወደዚህ ሰው ይድረስ። አሜን። እዚህ እያወጀን እዛ ይፈወስ። አሜን። እዚህ እያወጀን እዛ እግሩ ይጠገን። አሜን። እዚህ እያወጀን እዛ ሰላም ይሁንለት። አሜን። ሰላምሽ ተመለሰ። እሺ መርሃባ ተቀብያለሁ። ሰላም አንተ ነህ የጋበዝካት? እኔ ነኝ የጋበዝኳት። ከባልተቤቴ ጋር አብረን ነው የመጣነው። ዛሬ ከሚሴ ድረስ መተን ጌታው እንዲሁ እንዳንመለስ ጠላት እንዳይዘባበትብን ብዬ ጌታን ስማጸነው ነበር። እዚህ ጋር ጌታው እባክህን ስለ ስምህ ክብር ስትመለስ በመንፈስ አገኘሃት እና ደስ ብሎኛል። እግዚአብሔር ይባርክ። እግዚአብሔር ዘመንን ይባርክ። አሜን። በእውነት ተባረክ። ደስ ብሎኛል። እግዚአብሔር ይመስገን። ለፕሮቴስታንቶች ሌላ የማይመለስ አጭር ጥያቄ፣ ክብር ለእግዚአብሔር ብቻ፣ ክብር አምልኮት ነው ብላችሁ ስላሰባችሁ ክብር ለእግዚአብሔር ብቻ የሚል አንድ ሱራ አላችሁ። ስለዚህ ክብር ለእግዚአብሔር ብቻ ከሆነ እርስ በርስ አትከባበሩም፣ ፓስተሮቻችሁን አታከብሩም፣ እናትና አባታችሁን አታከብሩም፣ ትላልቅ ሰዎችን አናከብርም ነው ምንድን ነው? እስኪ መልሱልን። እሺ የመጀመሪያው ፕሮቴስታንቶች ሱራ አላቸው ስትል ሰማው። ሱራ ሲስሙት ክብር ለእግዚአብሔር ብቻ የሚል አንድ ሱራ አላቸው። እንደዚህ የሚባል ነገር በወንጌላና አማኞች ስር የለም። ይሄ ሙስሊሞች ጋር ነው ያለው። ስለዚህ ትንሽ ከመቸኮል በፊት ማንበብ አይ ቲንክ አስፈላጊ ነው። ይሄን ቪዲዮ የሰራህበትን ደቂቃ ለማንበብ ኢንተርኔት ውስጥ ጉግል ለማድረግ ብትሞክር አሁን ለምትጠይቀው ጥያቄ በጣም ቀላል የሆነ ነገር ታገኛለህ ብዬ አስባለሁ። ስለዚህ የመጀመሪያው የወንጌላውያን አማኙ ደግሞ ፕሮቴስታንቲዝም ሲጀምር እነዚህ አምስቱ ሶላዎች የሚተነተኑትና የሚነበቡት አንተ ማየት ከፈለክ ልታው የሚገባው ከመዳን ጋር ከዘላለም ሕይወት ጋር ተገናኝቶ ነው። ከመጀመሪያ ጀምራቱ ልናገር። የመጀመሪያው እምነት ብቻ የዳነው ክርስቶስ ኢየሱስን በማመን ብቻ ነው። እንዴት? በጸጋው ብቻ፣ እሱ ባፈሰሰልን ጸጋ ብቻ። ማን ያፈሰሰልን? ክርስቶስ ኢየሱስ። ስለዚህ ለመዳናችን ዋጋን የከፈለው እኛንም የሚያድነው ኢየሱስ ክርስቶስ ብቻ ነው። ይሄን ደግሞ ከየት አገኘን? ከመጽሐፍ ቅዱስ። ስለዚህ ሕይወት የሚገኝበት ትምህርት፣ ስልጣናት ሁሉ የሚመነጩት ትልቁ ባለስልጣን መጽሐፍ ቅዱስ ብቻ ነው የሚል ነው። የመጨረሻው ክብር ለእግዚአብሔር ብቻ ነው። አሁን ባወራው ነገር ሁሉ ክብሩ የተገባው ምስጋና የተገባው ባለቤት የሆነው እግዚአብሔር ብቻ ነው። ለዚህም ደግሞ ክብር ለእርሱ ብቻ ይገባዋል የሚል ነው። ይሄ ነው በቀላሉ ማለት ነው። ነገር ግን አንተ እንዳልከው ወላጆቻችሁን አታክብሩ፣ መጋቢዎቻችሁን አታክብሩ፣ አዋቂ ሰዎችን አታክብሩ ነው ወይ? የመጀመሪያው ክብር ለእግዚአብሔር ብቻ ከሱ ሐሳብ ጋር እንደማይገናኝ ነገር ያለው፣ ነገር ግን ወላጆቻችሁን፣ ቤተሰቦቻችሁን፣ ታላላቃችሁን አታክብሩ የሚል መጽሐፍ ቅዱሳዊ የሆነ አስተምሮ የለም። ስለዚህ ሰዎች እርስ በርሳቸው እንዲከባበሩ መጽሐፍ ቅዱስ ያዛቸዋል። ልጆች ለወላጆቻቸው እንዲታዘዙ መጽሐፍ ቅዱስ ያዛቸዋል። ነገር ግን ያንን እንኳን የምናደርገው ለማን ነው? ለእግዚአብሔር ክብር ነው። እያንዳንዱን ነገር እግዚአብሔር የፈጠረው ለራሱ ነው። ሰማይና ምድር የፈጠረው ለራሱ ክብር ነው። ሰዎች የተፈጠሩት ለእግዚአብሔር ክብር ነው። አንድያ ልጁን ለሰዎች ልጆች ሁሉ እንዲሞት የሰጠው ሳይራራለት ልጁን አሳልፎ የሰጠው ለራሱ ክብር ነው። እኛም የምንኖረው ለእግዚአብሔር ክብር። መጽሐፍ ቅዱስ ስትበሉ ስትጠጡ እያንዳንዱ ነገር ሁሉ ለእግዚአብሔር ምን አርጉት? ክብር አርጉት። ስለዚህ እኛ እርስ በርስ ስንከባበር፣ ወላጆቻችንን ስናከብር፣ እያንዳንዱ ነገር ስናከብር በዛ ሁሉ ውስጥ የሚከብረው ማን ነው?
እግዚአብሔር በዚያ ይከብራል። ስለዚህ ወላጆቻችሁን ናቁ፣ ታላላቃችሁን አታክብሩ የሚል መጽሐፍ ቅዱሳዊ ትምህርት የለም። ስለዚህ ስልጣናት ሁሉ የሚመነጩበት መጽሐፍ ቅዱስ ብቻ ነው ብለን ስለምናስተምር መጽሐፋችን ደግሞ የሚያዘው ወላጆቻችንን፣ ታላላቆቻችንን፣ ባለስልጣኖችን ሁሉ እንድናከብር ነው ማለት ነው። በዚያ ሁሉ ግን የሚከብረው ማን ነው? እግዚአብሔር ነው። ይስጥልኝ፣ እንደምናችሁ ራሄል ጌቱ ነኝ። ዛሬ ብቅ ያልኩትኝ ኢንስታግራም ላይ የ1 ደቂቃ ቪዲዮ ፖስት አድርጌ ነበረ። የምስጋና መዝሙር ነው። በጣም ብዙ ሰዎች እንደወደዱትና እንዳጠረባቸውም ነግረውኝ ነበረ። እኔ በጣም ወደው መዝሙር ነው። እንግዲህ ሁላችንም ከራሳችን ጋር የምንገናኝበት ከራሳችን የምናዳምጥበት ጊዜ ሆኗልና እኔን የሚያጽናናኝ መዝሙር ነው ፖስት ያደረኩት የነበረው። ስለወደዳችሁልኝም እኔን ያጽናናኝ እናንተን ስላጽናናችሁም በጣም ደስ ብሎኛል። አመሰግናለሁ ለሱ። ስለዚህ ዛሬ ሙሉ መዝሙሩን ልዘምርላችሁ ነው ብቅ ያልኩትኝ። አመሰግናለሁ። ሊነጋ ሲል ይጨልማል፣ ጨልሞ አይቀር ዳግም ይነጋል። ተስፋ ትቁረጥ አምላክ ያውቃል። ለማሸነፍ ኑሮን ባለም ስትሯሯጥ የወላይታ ህዝብ አንድ ቀን ያድጋል። ያም ቀን ምንድነው ብዬ ሳስብ እንዲህ ብሎ ወደ ሌላ ቦታ ማየት ሲያቆም ነው። ስመጣም እያሰብኩ የነበረው የወላይታ ህዝብ በባህሪው መጥበብ የማይችል ህዝብ ነው። መቀመጥ የማይችል ህዝብ ነው። የሚሄድ ህዝብ ነው። የሚሰራ ህዝብ ነው። የሚማር ህዝብ ነው። እጅግ በጣም የሚደንቀኝ ህዝብ ነው። ከዚህ አንጻር በጣም የማምንበት አንድ እውነት አለ። ይሄኛው ወጣት የሆነው የወላይታ ተወላጅ እንዲያውቅ የምፈልገው ትልቅ ለመሆን ብዙ ጊዜ በብዙ መንገድ ሰዎች ሞክረዋል። በአንደኛው በኩል በማሳነስ ለመተለቅ፣ በማዋረድ ለመተለቅ፣ በመዝረፍ ለመተለቅ፣ በማጭበርበር ለመተለቅ፣ ሌላውን አንገት በማስደፋት ሌላውን በማሳፈር የበታች ለማድረግ በመሞከር የሚደረግ የትልቅነት መንገድ በማሳነስ መተለቅ። ይሄ ብዙዎችን አላዋጣቸው፣ አክስሯቸዋል፣ የታሪክ ተወቃሽ አድርጓቸዋል። ሌላው ግን የኛ አባቶች የሚያውቁትና የለመዱት በማተለቅ መተለቅ የሚባለው ነው። የሚያዋጣ እንደ ህዝብም የሚያስቀጥለን ትልቅም የሚያደርገን በማተለቅ ስንተልቅ ነው። ለኔ የወላይታ ልጅ እውነተኛው የወላይታ ልጅ መሆኑን የማውቀው በስድቡ አይደለም፣ አተልቆ ሲተልቅ ነው። ሌላውን አክብሮ ሌላውን ትልቅ እንዲሆን ሰርቶ መቀጠል ሲችል ነው። አትጠራጠሩ። ማደግ አንፈልግም እንኳን ብትሉ ታድጋላችሁ። ዓለም እየሄደችበት ያለው አካሄድ ከመቀጠልና ከማደግ ውጭ አማራጭ የለም። እኛ ማደጋችን የየትኛውም የፖለቲካ ፓርቲ የየትኛውም ማኒፌስቶ የየትኛውም ፖሊሲ ምናምን ዕጣ ፋንታ የሚወስነው ጉዳይ አይደለም። ወይ እናድጋለን ወይ ደግሞ እናድጋለን። ምንም አማራጭ የለም። ዋናው ጉዳይ ለልጆቻችን ለሚቀጥለው ትውልድ ማስቀመጥ የምንችለው ነገር አግባብነት ያለው መሆን አለበት ብዬ አስባለሁ። ምክንያቱም የማንም ርዝመት እናንተን አያሳጥራችሁም፣ የማንም ማጠር እናንተን አያስረዝባችሁም። እናንተ የወላይታ ህዝብ በራሱ በማንም ቁመት አያጥርም፣ በማንም እጥረት አይረዝምም፣ የማንም ስፋት አይሸፍነውም። የወላይታ ህዝብ የራሱ ቁመት፣ የራሱ ታሪክ፣ የራሱ ጨዋነት፣ የራሱ ሀብት ያለው ኩሩ ህዝብ ነው። ስለዚህ ይሄንን ነው አሁን ብዙዎቹ የሚያቅዱት ከእነንትና አንፃር። ሁለት ነገር ተናግሬ ልጨርስ። ዱባይን ሳስብ በጣም ይገርመኛል። ንጉሱ ባለፈው የሄድኩ ጊዜ ከስድስት ሰው ጋር ያለምንም ጠባቂ አስፋልት ሊሻገሩ ሲል አገኘኋቸው እና ፎቶ ህዝቡ ያነሳል እና ንጉሱ መሆናቸውን ህዝቡ ሲንጫጫ ነው እና እነሱ ያወራሉ ሰላም ምናምን እያሉ አስፋልት ይሻገራሉ። ዜብራውን ለመሻገር መብራት ጠብቀው ነው የተሻገሩት። እኛ ከኤልፓ ነቅለን ነው የምንሻገረው። አሁን ኢትዮጵያ የሚያስፈልጋት ምንም የሆነ ርዕዮተ ዓለም አይደለም። ህዝቡን የሚወድ ፍቅር የሆነ የሚነካ የሚዳሰስ ጨዋ ታማኝነት ያለው ለህዝቡ የሚኖር በህዝቡ የማይኖር ምን እንደሚጠቀም የማያሰላ
ምን እንደሚጠቅም የሚያሰላ ጎበዝ ከሆንን ጫማችንን ሸጠን እቺን ሀገር እናለማታለን። ወንድሞቻችን በየሀገሩ ተንከራተው አንገት ደፍተው ፀሐይ አቃጥሏቸው ለዛውም በቂ ገንዘብ ሳያፈሩ ስም ወጥቶላቸው በኖሩበት ሀገር ቀና ብለው የሚራመዱበት የለመለመች እንድትሆን ከተፈለገ እኛ ወደ ጎረቤት ማየት ማቆም፣ ወደ ራስ ማየት፣ በራሳችን ማቀድ። የዛሬ 15 ዓመት ይቺ ሀገር የቀለበት መንገድ ያላት፣ ይቺ ሀገር ብዙ ትላልቅ ሆስፒታል ያላት ትልልቅ ነው ሆነ ፈልገዋል። ለኔ ለወላይታ ወጣት ማስተላልፈው መልእክት ትዕግስት ማለት መጠበቅ አይደለም፣ በመጠበቅ ውስጥ የሚገለጥ መልካም ባህሪ ነው። አንዳንድ ሰዎች ጠብቀናል የሚሉት እየተሳደቡ ለመጠበቃቸው ተመጣጣኝ ሂሳብ እየከፈሉ እያዋረዱ ይሄው እስከዛሬ ጠብቀን አይደለም ወይ ይላሉ። ኖ ትዕግስት ቁጭ ብሎ የበቀል ቀን መጠበቅ አይደለም፣ በመልካም ባህሪ መጠበቅ ነው። በመልካም ባህሪ መጠበቅ ነው። ቁጭ ብላችሁ ግርግር ብትገጥሙ ምን ብላችሁ ነው? በማርያም ነው የምታሳምኗቸው? ኑ ወደኛ ማርያምን እናመልካለን፣ ማርያም ታድናቸዋለች፣ ማርያም ታማልዳቸዋለች እያላችሁ ነው የምታመጧቸው? የተወደዱት እናታችን ምን እያሉ ነው? አሁን ሙስሊሞች መተው ቢጠይቋችሁ ወይንም ደግሞ ለሙስሊሞች ወንጌል ብትሰብኩ ኦርቶዶክሳውያን ምን ብላችሁ ነው የምትሰብኩት የሚል ጥያቄና እንዲሁም ደግሞ ያለ ዕውቀት የሆነ ዝም ብሎ ማርያምን ታመልካላችሁ አይነት ክስ የተለመደው የጴንጤ እየየ ማለት ነው። ለቅሶ ነው የጴንጤ የሁል ጊዜ ለቅሶ ብዬ ነው የምለው። እሱን ነገር ይሰነዝራሉ። አጭር መልስ እንሰጣቸዋለን። የመጀመሪያው ጌታ ኢየሱስ ክርስቶስን ስለ ዓለም መዳን ሕይወቱን የሰጠውን እመጣለሁ ብሎ የመጣ መጥቶም ደግሞ እሞታለሁ ብሎ የሞተ እነሳለሁ ብሎ የተነሳ ኢየሱስን እንሰብካቸዋለን። የተነሳዩን ጌታ እንሰብካቸዋለን። እነርሱ ወደ ሕይወት እንዲመጡ ኢየሱስን እናሳያቸዋለን። ስለዚህ እኛ ለዓለም የሞተውን ኢየሱስ እንሰብካለን ማለት ነው። ማርያምን እናመልካለን ነው የምትሏቸው? አይ እንላቸውም። ማርያምን እናመልካለን ብለን ስለማናምን የማናምነውን ኑ እናመልካለን ማርያምን አንላቸውም። ይሄ የጴንጤ የሁል ጊዜ ዘፈን ነው ማለት ነውና ከነዚህ አይነት ድንዛዜ ያለ ዕውቀት የሆነ እድሜን ከመፍጀት እንዲወጡ በዚሁ ምክሬን እለግሶታለሁ። በዚህ እሺ፣ ከድንዛዜ ወጥተህ እያወቅህ ያለ ሰውዬው ይሄን ቪዲዮ ስማስት አንድ ነገር ልንገርህ፣ ማርያም አምላክ ናት። እንታምናለህ? ርዕሳችን ስለሆነ አልገባበት እንጂ ማውራት እንችላለን። አሁንስ ቲክቶክ ላይ የሚወራ ወሬ የምርጫ ቅስቀሳ ነው ብዬ ብዙ ጊዜ ነግራቸዋለሁ። መሬት ላይ ያለው እውነታው ይሄ ነው። በቃ ታመልካላችሁ፣ በደንብ ነው የምታመልኩት፣ በደንብ እንጂ። እስቲ አንተ ወጥተህ ኢየሱስ ጌታ ነው ብለህ ተናገር። ከሱ ውጭ አዳኝ የለም ብለህ ተናገር። እንዴ ለምንድን ነው የምንዋሸው? እውነታው ይሄ ነው። በቃ ያለ ዕውቀት አንተ በጣም ስላወቅህ ነው ኢየሱስ ላይ ደረበ እያመለክ ያለው። ጴንጤ ለቅሶ ጴንጤ ስለ ኢየሱስ ብቻ ነው የሚያወራው። ከኢየሱስ ውጭ ሲወራ አይቀበልም፣ እንዲወራም አይፈልግም። ምክንያቱም የሚገባው ለሱ ነው። ክብርም አምልኮ ውዳሴም የሚገባው ለሱ ነው። ማን በሞተበት ማን ይመለካል? እኛ ኢየሱስን ሰብከን ነው። ከዛስ ከመጡ በኋላስ ስላንተ ኃጢአት የሞተችው ቅድስት ድንግል ማርያም ናት ብለው ነው የሚያስተምሩ አይደለም? እኔ ኮፒሊንግ እመቤታችን በስቅለቷ ቀን ይላል አንዱ አባት የምንበላውና የምንጠጣው ስጋና ደም የእመቤታችን የማርያም ነው ይላል። አንዱ መስቀል ላይ የፈሰሰው የማርያም ደም ነው ይላል። ምን ጉድ ነው? ምንድን ነው እየሰማን ያለ ነው? ግን እውነት ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ናቸው? የምር ነው? በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚያምኑ ናቸው? እኔ በጣም ግራ እየገባኝ ነው። ምንድን ነው እየሰማን እያየን ያለ ነው?